ክፉ አይንካሽ ለያየ ዛሬ ሊያሾ ስቶሪዋ ላይ አልቻልኩም ጸሎት አድርጉልኝ ብላ ፖስት አድርጋለች። እጇ ላይ ደግሞ ግልኮስ አድርጋ ፖስት አድርጋለች። ሊያሾ ብላችሁ ሰርች አድርጋችሁ ማየት ትችላላችሁ። እግዚአብሔር ይማርሽ ከወጣሽበት ችግር ድንግል ማርያም ታውጣሽ። ግን በጣም የገረመኝ ነገርና የዘገነነኝ ነገር ነው የምነግራችሁ ያሉት ትላንትና ለት ይህ ቪዲዮ በቀጥታ ለኢቢኤስ ቴሌቪዥን እንዲደርስልኝ ማኔጅመንቱ ማለት ነው ሁላችሁም ሼር እንድታደርጉ ጠይቃለሁ። ክርስቲያን ኒውስ የሚል የፕሮቴስታንቶች የፌስቡክ እንትን ነውና የቤተሰብ ጨዋታን በነጻነት ቦታ በነጻነት ወርቅና በጣም የምንወደው አርቲስት ነበረ፣ የምንወደው የቤተሰብ ጨዋታ መሪ ነበረ እና እሱ ካለፈ በኋላ አሁን በሱ ቦታ እነዚህ ሁለት የፕሮቴስታንት ሰዎች እንዲሰሩ እንዲገቡ ቅስቀሳ እያደረገ ነው። አንዳንዱ ሰላም ጋይስ እንዴት ናችሁ? ዛሬ ከዮሐንስ መመለሴ ነው። በጣም ደክሞኛል። 10,000 ብር ልሸልማችሁ ለእናንተ መጥቻለሁ። እንደሚታወቀው እንግዲህ 60,000 ሰብስክራይብ ስገባ 10,000 ብር እሸልማችኋለሁ ባልኳችሁ መሰረት 19,000 አልፈን 60,000 ሰብስክራይብ ልንገባ ውስን ሰብስክራይበር ነው የሚጎለን። አሁንም ቢሆን ሰብስክራይብ ማድረጋችሁን እንዳትረሱ። አንደኛ ለወጣ 5,000 ብር፣ ሁለተኛና ሶስተኛ ለወጡ ደግሞ 2,500 ብር የምንሸልም መሆኑንም እንግዲህ በዚህ አጋጣሚ ላስታውሳችሁ ፈልጋለሁ። ዛሬም ሳምንቱን በስፋት ሲያነጋግሩ የነበሩ ቪዲዮችን ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። የተለመደው ቪዲዮን ላይክ ማድረጋችሁን እንዳትረሱ። ሐሳብ አስተያየታችሁን ወደ መምካችሁን ደግሞ ኮሜንት ላይ በነጻነት ጻፍ እንታርጉልኝ ፈልጋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ሁኑ። ወደ ቪዲዮ ሜሪትስ ፕሮፐርቲ እንኳን አደረሳችሁ እያለ ቤተ መንግስት ፊት ለፊት ፍሬንድሺፕ ፓርክ፣ አራዳ ፓርክና ዩኒቲ ፓርክ መሃል እያስገነባ ነው ባለው ውብና ዘመናዊ የመኖሪያ አፓርትመንት በዓሉን ምክንያት በማድረግ የ30% የዋጋ ቅናሽ የተደረገባቸውን የመኖሪያ ቤቶች እንሆ ይሎታል። በጥሬ ገንዘብ 70% ለሚከፍሉ ደንበኞች ባለ 1 መኝታ 3 ሚሊዮን ብር፣ ባለ 2 መኝታ 6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9 ሚሊዮን ብር ማግኘት ይችላሉ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። እንዲሁም በ10% ቅድመ ክፍያ ቀሪውን በ3 ዓመት እየከፈሉ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እሺ አስተማሪ ቪዲዮአችን የምንጀምረው ንግግራቸው ከማር ይጣፍጣል የተባለላቸው አባታችን አባ ገብረ ኪዳን የሚሉንን ሰምተን ወደ ዕለቱ ቪዲዮቻችን እናልፋለን። መረጋጋትና ከራስ ጋር መሆን፣ ራሳችንን እናዳምጥ። እውነቴን ነው። ቁጭ ብለን እናዳምጥ። እንዴው ምን እንደሆነ አንዳንድ ጊዜ እንደው ከሰው ተለይቶ ራሱ እንኳን አንድ ቀን ራስ ቁጭ ማለት ብቻ ነው። ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው። ምንም ሳትጸልዩም ቢሆን እውነቴን አንድ አቡነ ዘበሰማያት ጧት አድርሳችሁ ቁጭ ብላችሁ ዝም ብላችሁ አስቡ እስኪ። ቆይ እኔ ማን ነኝ? ስሜ ማን ነው? እኔ ምንድነኝ? ሰው። እኔ ምንድነኝ? ክርስቲያን። አሁን ምን እያረኩ ነው? እንደዚህ። ትናንትና ምን እያረኩ ነበር? እንደዚህ ሊሆን የቻልኩት በምን ምክንያት? እንደዚህ የደረሰባቸው አባቶችና እናቶች እንዴት ብለው አለፉት? እንደዚህ አድርገው። አሁን እኔ ማድረግ ያለብኝ እንዴት ነው? እንደዚህ። ይሄን ሳደርግ ለወደፊት የሚገጥመኝ እንቅፋት ምንድነው? እንደዚህ። ለዚያም መወስደው መፍትሄ ምንድነው? እንደዚህ ብሎ ማሰብ ይፈልጋል። አሁን እኮ ማሰብ የለም። የሚያስብ እኮ ሰው የለም። ይቅርታ ስለጠቀለልኩ ግን ስለማናስብም ጭምር ሰይጣን ምንድነው የሚያደርገን ካላችሁ እንዳናስብ ነው የሚያደርገን። ቁጭ ብለን እንድናስብ አያደርግም። የፈለገ ቢሆን እንቅልፋችን አይናችን በእንቅልፍ እስከምትከደንባት ቅጽበት ድረስ እንዳናስብ ነው የሚያደርገን። እንዳናስብ እያረገ መተኛት፣ ከዛ ሳናስብ አድረን መነሳት፣ ሳናስብ ወጥተን መሄድ፣ ሳናስብ ውለን መግባት፣ ሳናስብ አምሽተን መተኛት፣ በቃ መዞር ማለት ነው። እንደዚህ እንዳይሆን እግዚአብሔር ጠርቶናል። የጠራን ለምንድን ነው ማለት? እኔ ለምንድን ነው የጠራኝ? ለጵጵስና ነው ለክህነት ነው እንዳትሉ ደግሞ እኔ የጠራን ለምንድን ነው ካላችሁ መንግስቱን ሊያወርሰን ነው የጠራን። የሹመት ዲቁና ጵጵስና ቅስና አይደለም፣ መንግስቱን ሊያወርሰን ጠርቶናል።
ደግሞ እንግዲህ እጅግ በጣም በሚያሳዝን መልኩ በሞት ያጣነው ዘላለም ወንድሙ ስክሪን ሽኝት ፕሮግራም እንግዲህ በዛሬው ዕለት እየተደረገ ነበረ። ባጭሩ ምን ይመስላል ታተን እንመለስ። ቀነኒ አዱኛም በዚህ ሳምንት ብዙ ሰዎች እንደ አዲስ ጉዳዩን እየተነጋገሩበት ይገኛሉ። እሱም የሆነበት ምክንያት ደግሞ የሟች ቀነኒ አዱኛ ሞተችበት አንደኛ ዓመት እየተከበረ በመሆኑ ምክንያት እንግዲህ እስካሁን ፍትህ አላገኘችም በሚል በስፋት በተለያዩ ሶሻል ሚዲያዎች ላይ ስለ ቀነኒ አዱኛ ፍትህ እየጠየቁ አሁንም ይገኛሉ። እስኪ ይህንን ቪዲዮ እንከታተልና በሱ ዙሪያ ሐሳብ አስተያየት እንለዋወጥበት። በህዝብ ዘንድ ይከበር የነበረው አትሌት ፈይሳ ለሊሳም ስለ ቀነኒ አዱኛ ፍትህ የሚጠይቁትን ጎጃም ሄዳችሁ ጠይቁ ሲል በነፍሷ ላይ መሳለቁ ብዙዎችን አስቆጥቶ ነበር። ዛሬ ቀነኒ አዱኛ ካለፈች አንደኛ ዓመቷ ነው። ቤተሰቦቿ እንደዚሁም የሚያውቋት ሰዎች እየዘከሯት ይገኛሉ። ስለ ፍትህ ስለ ሴት ልጅ ፍትህ የሚጠይቁ በጠቅላላም የቀነኒ አንደኛ ዓመት እየዘከሩ ነው። እስኪ አጭር መረጃ እናቀርብላችሁ። ጊዜ እንደ ጅረት ይፈሳል፣ የጥልቅ ሐዘን ጠባሳ ግን የልብን ጓዳ ሰንጥቆ እንደገባ ይኖራል። ዛሬ መጋቢት 1 ቀን 2018 ዓ.ም ያቺ ብሩህ ተስፋና ማራኪ ፈገግታ የነበራት ወጣት ሞዴል ቀነኒ አዱኛ ከዚች ምድር በሞት ከተለየች ልክ አንድ ዓመት ሞላት። የዛሬ ዓመት ልክ በዚህ ሰዓት የተሰማው ያ ያልታሰበ አሳዛኝ መርዶም ዛሬም እንደ አዲስ በወዳጅ ዘመዶቿ ልብ ውስጥ እያቃጨለ ይገኛል። ታላቁ ጸሐፊ ዊሊያም ሼክስፒር ሐዘን በማይናገርበት ጊዜ ዝምታው ልብን አቅልጦ ይገድለዋል እንዳለው በቀነኒ መለየት የተፈጠረው ክስተት በቃላት የሚገለጽ አይደለም። ቤተሰቦቿና ወዳጆቿም የልጆቻቸውን አንደኛ ዓመት መታሰቢያ ሲያስቡም የእርሷን መልካምነት፣ ቅንነትና ትዝታ በክብር በማንሳት ላይ ይገኛሉ። በእንባ በታጠበ ፊታቸውና በናፍቆት በደከመ ድምጻቸው አካሏ ከኛ ቢለይም ያሳረፈችው የፍቅር አሻራ ግን መቼም አይረሳም በማለት በልባቸው ውስጥ ለዘላለም ሕያው ሆና እንደምትኖር በታላቅ ሐዘን ይገልጻሉ። ይሁን እንጂ ይህ የዛሬው መታሰቢያ በናፍቆትና በእንባ ብቻ የተሞላ አይደለም። የፍትህ ጥያቄም የሚስተጋባበት ዕለት ጭምር እንጂ። የታዋቂው የሰብአዊ መብት ታጋይ ማርቲን ሉተር ኪንግ የዘገየ ፍትህ እንደተነፈገ ፍትህ ይቆጠራል የሚለው ታሪካዊ አባባል ለቀነኒ ቤተሰቦች የዕለት ተዕለት መሪር እውነት ሆኖባቸዋል። ፍትህ ያጣች ነፍስ ከላይ ሆና ፍትህ ትሻለች እያሉ ድምጻቸውን የሚያሰሙት ቤተሰቦቿ
ያቺ ያለ ጊዜዋ የተቀጨች ነፍስ አሁንም እረፍት እንዳላገኘች በቁጭት ይናገራሉ። ህይወቷ ካለፈ 1 ዓመት ቢሞላውም እስካሁን ድረስ ተገቢውን ፍትህ አለመገኘቱም የቤተሰቦቿንና የወዳጅ ዘመዶቿን ሀዘን በእጅጉ የሚያከብደውና የቁስላቸውን መሻር የሚያዘገየው ይሆናል። የቀነኒ አዱኛ አጭር ግን ደማቅ የህይወት ጉዞ እንደ ጧት ጤዛ ፈጥኖ ቢረግፍም ትዝቷ ግን በወዳጆቿ ልብ ውስጥ እንደ ፀሐይ አበባ ሁሌም ያብባል። ዛሬ አካሏም በአፈር ብንሸኘው ፍትህ ለምትሻው ነፍሷና ለተሰበረው የቤተሰቦቿ ልብ መጽናናትን እየተመኘን የፈጠረችው የፍቅር አሻራ ለዘላለም ሲታወስ ይኖራል። ደግሞ አንዲት የኔ ቢጤ ዛሬ ከዮሐንስ ቤተክርስቲያን ነው የመጣሁት የሰራሁትን የሸቀልኩትን ላሳያችሁ ስትል እንግዲህ በማዳበሪያ ሙሉ ገንዘብ ይዛ የነበረችው እህታችን ጉዳይ መነጋገሪያ ነበረ። አይተኑንም። ሰላም ጋይስ እንዴት ናችሁ? ዛሬ ከዮሐንስ መመለሴ ነው። በጣም ደክሞኛል። ዛሬ ደግሞ ዝርዝር እያሉ እንደዚህ ሲያጨናንቁ ነው የቆዩት። ለማንኛውም ዛሬ ሰራሁትን ኑ ላሳያችሁ። ይቺን ብቻ እንደዚህ ሳብ ተለወጡ። እንደ 50 ሳንቲም እንዴት ይሰጣል? 50 ሳንቲም አሁን ምን ይሰራል? የማይገዛ ነገር ለምን ታመጣላችሁ? እኛ ስራ ብለን ወጥተን ይችን ይዞ መግባት አግባብ ነው? አይናችንን አፍጥጠን ካሁን ይሰጡናል እያልን እኮ ተሳቀቀን። ምን ማለት ነው? አሁን ይችን ብር ይዞ መግባት ማለት በቃ የልጆች የትምህርት ቤት ክፍያ አለብን፣ የመኪና ግብር አለ፣ በአመት የቤት ግብር አለ፣ የውሃ አለ፣ የመብራት አለ። በጣም ከባድ ነው ኑሮ። ኧረ ተው ግን ብር ስጡ እንዴ! ደግሞ እንግዲህ በተለያዩ ሶሻል ሚዲያዎች ላይ ከባድ ዘመቻ የተነሳባት ሊያሹ አካውንቶቿ እንዲዘጉና ከሶሻል ሚዲያ እንድትጠፋ ፌሚኒስቷ ጆርዲና የሷ አባላቶች በሙሉ በዚህ ሳምንት በጣም በከፍተኛ ሁኔታ በመተባበር አንድ ላይ በመሆን አካውንቷን ለማዘጋት በከፍተኛ ሁኔታ እየተረባረቡ ነበረ። ሊያሹ ላይ ለምን እንደዚህ እንዳደረገች መልስ ሰጥታለች። ሊያሹ ስትሳደባቸው የነበሩ ስድቦችንም ሰብሰብ አድርጋ በዚህ ምክንያት ነው ስትል በሶሻል ሚዲያው ላይ ለቃው ነበረ። እስኪን ቪዲዮውና ቀጣይ ደግሞ ሊያሹ ሰጠችው መልስ አለ። እሱን ቪዲዮ እንመለከታለን። ሚኒስት ሆነሽ የሴት ጠበቆች ሆነሽ ሌላ ሴት ላይ እንዴት እንደዚህ ትነሻለሽ? ሲንግል ማም ላይ እንዴት እንደዚህ ትነሻለሽ? እንዴት እንደዚህ ትጨክኛለሽ? ልጅቷ አታስቢም ወይ? ያ ምን አርጋ ነው እንደዚህ የተነሳችሁባት ለምትሉ ሰዎች ይሄ ቪዲዮ ለእናንተ ነው። ታቂ መስሎኝ የትግራይ ህዝብ አልቆማሪ ሁላችንም ማዘን ላይ ነን። ነው እንዴ? ሶሪ እንደዛ ነው እንዴ? እንዴ ሳሩን ጎንደር ያለች እንዴ? ትግሬ ናት እንዴ? እንደዛም ከሆነ ነፍሲ ማርገን ያው እኮ ነው። ሁሉም ጋር እኮ ነው። አማራም ጋር እየሞተ አይደል እንዴ? ጋይስ ምንድነው? ሁሉም ጋር እየተሞተ ነው። የአማራም እናት ልጆቿን እየቀበረች ነው። ትግሬም እንደዛው። ስለዚህ ነፍሲ ማር። ይሄ እኮ በሀገር የመጣ ሀዘን እኮ ነው። ያጋን ልጆች እኔ አሁን የኔን ቦይፍሬንድ ወይም የኔን ባል ጓደኞቼ ቢቀሙት ምን ቢቀሙኝ ምን እንደማረጋችሁ ታውቃላችሁ? አሲድ ደፋባቸዋለሁ ፊታቸው ላይ። አሲድ ገዛለው። የመኪና አሲድ አለ ገዛና ፊቷን ይደፋባታለሁ። የኔን ባል ስትል ከሰከስ ማገኝ ድሮስ ማህፀንሽ አይደለም ምንሽም የደረቀ ሴት ነሽ። ደግሞ ላንቺ ልዘን እንዴ? አይደለም መሀን ሌላም ያረግሻል። ሌላ እንግዲህ ማህፀንሽ ይድረቅ፣ ማህፀንሽ ፍሬ ያዝከ ወደፊትም ነግሻለሁ። መዳኔ ደዋንቺን በልጅ ይባርክሽ። ባችል ከፍያ ያስገድልሻለሁ። እንደው ይገርምሻል እንዴ? እኛ ደግሞ መጣችና ጡቷ ትልቅ ስለሆነ ብላ ሰርጀሪ ገባች። ጋይ ሰማን። እኛ የማንሰማው ነገር የለም። እያንዳንድሽ ቪዲዮሽና ፎቶሽን እያወጣው በጣም በሚሰቀጥጥ ሁኔታ ደግሞ ነግሬሽ ነው መለቀብሽ ሁሉ ማለት ነው። ፌክ አካውንት ቀላል ነው። ዋንቲያ ደርሶኛል። ፋይል ግን አለሽ ወይ? አዎ በደንብ ነው። ሳይኖረኝ መላውራም ባይዘው እዚያ እንደም ትቀርልሽ ለምን አታገኝ? ከፈለገች አሳያታለሁ። በጣም ያስኩልሽ ብዙ ነገር አለ። ስላንቺ አይደለም ስለወለድሻት ልጅሽ። እሺ እንዴ በድፍረት ነው የምናገረው። እጄ ላይ ማስረጃ ሳይኖር ስለሰው አልናገርም። እጄ ላይ ግን ካወጣሁት የልጅሽን አንገት ነው ማስደፋልሽ። ቲክቶከሮች ወሬያችሁ፣ ስራችሁ፣ ቪዲዮዎቻችሁ እየደረሰ ነው። አንቺ ሄለን የምትባየው ታሪክሽና ግጥሽ መጥቷል። ሄለን ዘረጡ
ሄለን ዘረጡ ቀጣጣ ነበር ስለከሳ እንጂ አሁን ነው እንደዚህ የተነፋፋሽው። የእሷም ታሪክ እንደ ጉድ ነው ፋይል የመጣው ነገር ጉድ ነው። ለማንኛውም ሄለን ትበው ብታናገሪኝ ጥሩ ነው። እንዳውም ብታናገሪኝ። ጃኒ ግን እኔን ያስቀየመኝ ጭንቀት ስንት ነገር እንደማወራ አታውቂ። እኔን ወታ የሰናገረችኝ ቀን ስንት ነገር እንደምዘረጥጥ አታውቂ። ነፍጣ ምን አወራው ስለ ጃኒ? ያየሁትን አስተያየት የሰጠው አይሽ ይወሻለሽ ነው ልጅ ዲቃላሉ እንዴት ወይ ሰደቡብኝ። ማርያ ያገባሽ ወንድ እኮ አብረሹ የኖርሽ ከገዛ ዘሩ ከሱ ዘር ተወልዶ እኮ ዲቃላ ይላል እኮ አባት። ትገርማል እንዴ ጋይስ? ዲቃላ ልጅ ኖርማል እኮ ነው። በተቀረ ድምጽ ኑራት ምናምን ነገርኩሽ እኮ አይደለም። ዋንቲያ እዚህ ሚዲያ ላይ ያልተሰደበ ልጅ፣ ያልተሰደበ እናት፣ ያልተሰደበ አባት የለም። ገብቶሻል? አይኖ በቃ እኔ ባይዘው ይሉት ሁሌ ነው የምላችሁ ከማወራው የማላወራው ይበልጣል። ሚዲያ ላይ እስከመጣሽ ድረስ ላትሰደቢ ነው። ዋንቲያም 9 ወር ነው ያረገዘችው፣ ሌላዋም እናት 9 ወር ነው ያረገዘችው። ዋንቲያ እኔ መልክላት መልክት ነገም ከነጎዳ ጥሩ ነገር ሚዲያ ላይ ካላሳየች እንደማንኛውም ሶሻል ሚዲያ ላይ ትኮረኮማለች። ቅርታ ለማለት የተናገረቻቸውን ነገሮች ለማስተካከል እድልም ተሰጥቷታል። ማንኛውም ሪፖርት እያደረጋችሁ በተደጋጋሚ ሪፖርት ማድረግ ይቻላል። አሁን እኔ ለምሳሌ 50 ጊዜ ነው ሪፖርት አድርጌ የመጣው። ዩቲዩብ አክሽን እስኪወስድ ድረስ ደጋግማችሁ ሪፖርት አድርጉ። ቲክቶክ ፔጇንም ሪፖርት ማድረግ እንዳትረሱ። ህግም በኩል ያለውን አካሄድ ያው ትንሽ ኮምፕሊኬትድ ነው፣ ታውቁታላችሁ እንዴት ከባድ እንደሆነ የሀገራችን የህግ አሰራር ሲስተም። ግን መሰረት የጣለ ነገር ሲኖር እሱንም አሳውቃችኋለሁ። የተለያዩ ሰዎች ሪፖርት ቢያደርጉባትም ግን ሊያሾ አሁንም ቢሆን አካውንቷ አልተዘጋም፣ እየሰራች ትገኛለች። ያም የሆነበት ምክንያት ደግሞ ለዚህ ነው ሲል እንግዲህ ዳሎል ምላሽ ሰጥቶ ነበረ። ምክንያቱን ሰምተን እንመለስ። እንዴት ይሄ ሁሉ ሰው ሪፖርት እያደረገ አካውንቷ ባን አልተደረገም ብላችሁ ጠይቃችሁኛል። ከጅማ ስመለስ ቲክታኬ በጣም ተጨናንቋል። በአንድ ቪዲዮ የ37 ደቂቃ ቪዲዮ ምናምን እየላካችሁ ነበር። አንድ አካውንት ይሄ ሁሉ ሰው ሪፖርት ካደረገበት እንዴት አይዘጋም የሚል ነው። ሰሞኑን እንግዲህ ጆርዲን እና ሊያሾ በሚባሉ ቲክታክ ላይና ዩቲዩብ ላይ በምናውቃቸው ልጆች መካከል ጸብ ተፈጥሯል። ያ ነገር የህዝብ ጉዳይም ወደ መሆን ደርሷል እና የሊያሾ አካውንትም ባን ይደረግ በሚል ጥሪ ቀርቦ ሰዎች ሪፖርት እያደረጉ ነው። በጣም ብዙ ሰዎች ማለት ነው። ግን አካውንቷ አልተዘጋም። አለመዘጋት ብቻ አይደለም፣ ኮሚኒቲ ጋይድላይን ስትራይክ ራሱ አልተሰጣትም። ማስጠንቀቂያ ራሱ አልተሰጣትም። ማስጠንቀቂያ ሲሰጣችሁ ለምሳሌ ዩቲዩብ ላይ አፕሎድ እንዳታደርጉ ትደረጋላችሁ፣ ላይቭ ስትሪም እንዳታደርጉ ትደረጋላችሁ። የሷ ግን ዛሬ ራሱ ላይቭ ስትሪም አድርጋለች። ይሄ ማለት ኮሚኒቲ ጋይድላይን ስትራይክ ማስጠንቀቂያ ራሱ አልተሰጣትም ማለት ነው። ይሄ እንዴት አፕል ሊያደርግ ቻለ? ይሄ ሁሉ ሰው ሪፖርት እያደረገ ዩቲዩብ ላይ መረዳት ያለባችሁ ነገር ምንድነው? አንደኛ ትረስት ስኮር የሚባል ነገር አለ። ትረስት ስኮር ማለት አንደኛ ዲፔንድ የሚሆነው ያ ቻናል ምን ያክል ጊዜ ቆይቷል ፕላትፎርሙ ላይ የሚለው ያያል ማለት ነው። የሷ ቻናል 2016 ላይ ነው የተከፈተው። አሁን ኦልሞስት 10 ዓመት ሆኖታል። ይሄ ነገር ደግሞ ትረስት ስኮሩን ከፍ ያደርገዋል፣ የታማኝነት ልኩን ከፍ ያደርገዋልና 10 ዓመት ሙሉ አክቲቪቲ ሲሰራ የነበረ ቻናል አሁን ላይ ወዲያውኑ ከመዝጋታቸው በፊት በደንብ ቼክ ያደርጋሉ። በጣም ብዙ ሰው ሪፖርት ማድረጉ ግን ትሪገር ያደርገዋል ሲስተሙን። ኤአይ ነው ቼክ የሚያደርገው፣ ግን በጣም ብዙ ሰው ሪፖርት የሚያደርግ ከሆነ ሰዎች ናቸው፣ አክቹዋል ሂውማኖች ናቸው ገብተው ቼክ የሚያደርጉት ማለት ነው። ነገር ግን ባን ለማድረግና ስትራይክ ለመስጠት የሚያያቸው መስፈርቶች፣ አንደኛ አሁን እሷ የተከሰሰችበት ነገር ምንድነው? ሴቶችን ቪዲዮዎቻችሁን ይዤባችኋለሁ ማለት ታስፈራራለች፣ ብላክሜል ታደርጋለች የሚለው ነው። ያንን አቢዩዝ ወይም ሃራስመንት ብለን ብንጠቅስ አሁን ምንድነው የሚያደርገው? ገብቶ ሰዎች ቼክ ሲያደርጉ ቃል በቃል ያንን ነገር ማለቷን ቼክ ያደርጋሉ። ምን እገሌ የምትባይ ሰው እኔ ያንቺን እንደዚህ አይነት ቪዲዮ ይዤብሻለሁ፣ አሁን እንደዚህ ካላደረግሽ ገንዘብ ካልሰጠሽኝ ዮር ሳምቲንግ ካላደረግሽ ቪዲዮሽን ለቅብሻለሁ ብላ ቃል በቃል የተናገረችው ነገር ካለ ቼክ ያደርጋሉ። ሁለተኛ በጣም ሲቪር የሆነ አቢዩዝ ማለትም ሴክሹዋል ቪዲዮ ይዛ እነ ቪዲዮ ለቅብሻለሁ ማለት ብላክሜል እያደረገች ከነበረ ኢሚዲየትሊ ነው ባን የሚያደርጉት ማለት ነው። በነገራችን ላይ ብዙ ሰዎች የገመቱት ነገር ምንድነው? ቻናሏ ላይ ያሉትን ቪዲዮዎች ዲሌት በማድረጓ ብቻ ትተርፋለች የሚል ነገር ያሰቡ ሰዎች አሉ። ኖ ኦፍ ፕላትፎርም ቢሄቪየር የሚባል ነገር አለ። አንድ ሰው ኮሚኒቲ ጋይድላይንን የሚጥስ ነገር ሰርቶ ያንን ቪዲዮ አጥፍቶ ቢሆን እንኳን ሌላ ሶሻል ሚዲያ ላይ ተለቆ ከሆነ ራሱ የዛ ሰው አካውንት ባን ይደረጋል። ባይዘው አክቹአሊ አሁን የመጨረሻ ውሳኔ ላይሰጡ ይችላሉ። በደንብ ቼክ አድርገው ባን ሊያደርጉም ይችላሉ። እኔ እዚህ ውስጥ አልገባም። ግን ቼክ ሲያደርጉ እንግዲህ ቃል በቃል ለዛ ያለችው ነገር ካለ በደንብ ያያሉ ማለት ነው። በተከሰሰችበት ነገር ቃል በቃል ብላለች ወይስ አላለችም የሚለው በሷ ኬዝ ምናልባት የተረፈችበት ምክንያት ወይም ደግሞ ከዚህ በኋላ የሚመጣ አዲስ ነገር ከሌለ በዚሁ የሚቀጥል ከሆነ ምክንያቱ ሞስት ፕሮባብሊ የሚሆነው ቬግ በሆነ መንገድ አስቴት እየተሰጠች እንደነበረ ነው። ቬግ ማለት እንግዲህ ፕላትፎርሙን
ማወዛገም ማለት ነው። ለምሳሌ እኔ የሆነ ፋይል አለኝ እንዳላወጣው ምናምን ብለው ብቻ መተው አያዘጋባችሁም ቻናላችሁን ማለት ነው። ምክንያቱም ቬግ ነው። ይሄ ምንድነው ፋይሉ? የምን ፋይል ነው? ፋይሉን ከዛስ ያ ሰው የፈለገችው ነገር ካላደረገ ፋይሉን እለቃለሁ ብላለች ምንድነው የሚለውን ራሱ አትገልጽም። የሆነ ፋይል አለኝ ብቻ ካለች ያ ነገር ቬግ ነው ማለት ነው። ምናልባት ኮሚኒቲ ጋይድላይን ስትራይክ ሊያደርጉባት ይችላሉ እንጂ ባን አያስደርግም። ኤኒዌይ ከዚህ በኋላ የሚወስኑት አዲስ ውሳኔ ካለ እናያለን። ከዚህ ጉዳይ ጋር ሳንወጣ ደግሞ ሊያሹ በላይ በኋላ እያለቀሰች ስለተደረገባት ነገርም እየተናገረች ነበር። ፊትለፊታችሁ መቅረብ አልችልም፣ ግን ከዚህ ሙሉ ወጥቼ እውነታውን መጥቼ እስከነግራችሁ ድረስ ይሄ እውነት እኔ ሴቱኝ እንደዚህ አድርጌ ከሆነ ኢትስ ኦኬ ችግር የለውም። ግን እውነታው እሱ አይደለም። ምን አውቃ ነው? ምን ላይ ደርሳ ነው? ለምን ምክንያት ዩቲዩብ እንዲዘጋ ተፈለገ? እናንተ ይግባችሁ። ምክንያቱም በቃ ይግባችሁ። የሴት ተከላካዮች፣ የሴት ተቃዋሚዎች በዚህ ደረጃ አርገው የመጡበት ሪዝም በጣም ያናዳል፣ ያስከፋል። ማሸነፍ አይደለም ባይዘው አሸንፈውኝ እንዳይመስላችሁ። ነገ መጣለሁ በጣም በሚገርም ኃይልና በሚገርም ፓወር መጣለሁ። ግን አሁን እውነት ማለት ሴትን በዚህ ደረጃ አጥቅታለች ብለው የመጡበትና እነሱ ተቀባይነት ለማግኘት የመጡበት ስትራቴጂ እኔ አልቻልኩትም። እውነት ልንገራችሁ፣ እውነት እግዚአብሔር ምስክሬ ነው። እንዴ ስማሙል ኤኒዌይስ የምነግራችሁ ነገር እኔ እንደ ልጅ ማኛ ከሚዲያ አልጠፋም፣ እመጣለሁ። ያናደደኝና እንበል ያስፈሰሰኝ እልህ ነው እንጂ በፍጹም ጌታን ቆይ ይቀላ ማለት ነው። ጌታ አይኔ ሞባይል ማለት ነው ታላሳያችሁት። ግን ይኸውላችሁ ይሄ አለው አሁንም ታሰረች ምናምን ሲባል ነው የገባሁት። እኔ ማንም አያስረኝም፣ ማንም አይነካኝም። የሚጠይቀኝ ሰው ነገም ከነገ ወዲያ ይመጣል። ሚዲያ ላይ የተደረገው ነገር ግን እውነታን እንድሸፍን እውነታን እንድደብቅ ነው። ብዙ ነገር አለ እናንተ ያልገባችሁ፣ አሁን ላይ የገባችሁ የመሰላችሁ አይደለም። የራሳቸውን ስም ለማጽዳት ሊያሴትን አቢዩዝ ታደርጋለች በሚል ስም መተዋል። ኤኒዌይስ ታውቁታላችሁ፣ አንድ ቀን ይገባችኋል። እውነታውን ስትረዱት ያው እንደዚህ አይነት ነገር ውስጥ የሌላችሁ ሰዎች ያኔ ታመሰግኑኛላችሁ። ግን ነገም ከነገ ወዲያ ተጠቁ እነዚህን ሴቶች ይቅር በያቸው ያሉ የተባልኩትን ሰዎች መቼም አይደለም አላረገው። መቼ እንግዲህ ይቅርታ በተብዬ ይቅርታ ብያለሁ። ለምንድን ነው በተለየ መንገድ እነዚህ ሁለቱ ሴቶች ብቻ ይቅርታ በይ የተባልኩበት? ለምን ይመስላችኋል ጋይስ? ለምን ይመስላችኋል? እስኪ ዝም ብላችሁ ቁጭ ብላችሁ አስቡት። በምን ምክንያት ይመስላችኋል? እንደው ከተናገርኩት ንግግር ማለት ነው። በዚህም ዙሪያ ደግሞ ዮኒ ማኛም ጭምር ስሙ እየተነሳ ይገኛል። እሱም እንግዲህ እጅግ በጣም በተናደደ ስሜት ውስጥ ሆኖ ስለ ጆርዲና ስለ ፌሚኒስቶቹ የተናገረው ንግግር ብዙዎችን አስቆጥቷል። ሜሪትስ ፕሮፐርቲ እንኳን አደረሳችሁ እያለ ቤተ መንግስት ፊት ለፊት ፍሬንድሺፕ ፓርክ፣ አራዳ ፓርክና ዩኒቲ ፓርክ መሃል እያስገነባ ነው ባለው ውብና ዘመናዊ የመኖሪያ አፓርትመንት በዓሉን ምክንያት በማድረግ የ30% የዋጋ ቅናሽ የተደረገባቸውን የመኖሪያ ቤቶች እንሆ ይሎታል። በጥሬ ገንዘብ 70% ለሚከፍሉ ደንበኞች ባለ 1 መኝታ 3 ሚሊዮን ብር፣ ባለ 2 መኝታ 6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9 ሚሊዮን ብር ማግኘት ይችላሉ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። እንዲሁም በ10% ቅድመ ክፍያ ቀሪውን በ3 ዓመት እየከፈሉ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። መልእክትሽ ደርሶኛል። ዮኒ ማኛ ተዘጋጅ፣ ጥንቃቄ፣ ሴቶች ተደራጅተናል ምናምን አለች ለኔ። ለምን
ሊያ ልጅ ስላላት በዚህ ጉዳይ ላይ ባትመቸኝም እንግዲህ ስለተናገረች ተብሎ ምንም ይፈጠር የለም። የኔ አለች እንጂ ወንዱን የአፍሽ ስፋት ግን በሰላም ነው። ጆርዲ ከመናገሬ በፊት አንድ ነገር ልበልሽ። ቱርክ አፍ ያጠባል ልንገርሽ ብዬ የአፍሽ ስፋት ፈጣሪ ምስክሬ የጆሮ ጉዳይ ሆኖ ነው እንጂ የምትወጪበት። እኔ ደግሞ ሰው ናት ብዬ ተግባብተና ሊነዋት ጠንካራ ነች በርቺ ብያታለሁ። ሲያቀብጠኝ አንዳንዴ መከበር የሌለበትን አታክቡ። እውነቴን ሲያቀብጠኝ በርቺ በሴቶች ላይ የምታረጊው ነገር ምናምን ተመችቶኛል ሄዶ ምናምን ተባለችና አሁን ምን ማለት መቅዘን ጀመረች። አያችሁ አንዳንድ ሰዎችን ፊት ከሰጣቸዋቸው አናት ላይ ይቀመጣል። እንዳንቺ አይነት ዝምባም ነው እኔን የሚያስፈራራ። አንቺ ቆሾ ቆምቦሬ እንዳንቺ አይነት እኔ ዮኒ ማኛን ምናምን ተጠንቀቅ ምናምን ቆዳ መጀመሪያ ላይፍሽን ኑሪ። እኔ የሴት ልጅ ውበቷ ብዬ የማስበው ከተወሰነ እድሜ በኋላ እናትነቷን ትዳሯ ምናምን አይደለም። እናትነቷ ለእኔ ኳሊቲነት አለው። ስትንዘላዘሉ እድሜያችሁን ትጨርሱትና አሁን ለሴት ጠበቃንን አይሰራም። መጀመሪያ ከራስ ነው የሚጀምረው። ካልፈለኩ ምናምን አይደለም ድስታፍ ፈላጊ ስለሌለሽ። አሁንም ነግርሻለሁ እኔን እንኳን እንዳንቺ አይነት ዝምባ መካክ መንግስት አያስጠነቅቀኝም። እሰማለሁ። አንቺ ቡግራ መጀመሪያ ማምቻ ነኝ። እንኳን እንዳንቺ አይነት ዝምባ መንግስት አያስጠነቅቀኝም። አሁን ነው የተውሽው እንጂ አንቺ በብዛት ሴቶች ነበር የምታማግጭ። ኤቭሪባዲ ኖውስ ኮሌጅ እያለው ምን እቃቅ የምን አባሽ ኮሌጅን ስትሸረሙጭበት እንጂ ስትማሪበት አልነበር። ማስጠንቀቂያ ምናምን ለዮኒ ማኛ ቆዳ ማስጠንቀቂያውን በደንብ እንድትሰሪው ብዬ ነው። ተደራጅተና ብትደራጅ ምን አባሽ ታመጫለሽ? ቲክታክ ላይ ፎሎወር መብዛት ሀገር ሊሆንሽ ይመስልሻል አይደል? መሀይም እኮ አስቸጋሪ። ቲክታክ ላይ ፎሎወር ማግኘት በጣም የሆነ ብርጌድ ሊሆንሽ ምናምን መሰለሽ አይደል? የሚነገሩና የማይነገሩ ሰዎችን የሚነቁና የማይነቁ ሰዎችን ምረጭ። እሺ ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። ምናልባትም ቀጣይ 60 ሺህ ሰብስክራይብ ገብተን 10 ሺህ ብሩንም የምንሸልም ይሆናል ብዬ አስባለሁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ይህንን ቻናል መቀላቀል እንዳትረሱ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።